ዛሬ ለእናታችን የረመዳን አስቤዛንና ውዱ ባለቤቴ ገዝተን አስደሰትናት። ይቅርታም ጠየቅን። ሙሉ ቪዲዮ አብራችን ሆኖ እንደሞ ይደሽ ራሳችሁ ስትታረቁ ደግሞ እዚህ ጋር እኔን ለምን ፈለጋችሁኛው? እኛ እኮ ከርሶ ጋር ብቻ አይደለም ከኔ እናት ጋርም ተጣልተን ይቅርታ እናቴ ይቅርታ ያው ካጠፋን ይቅርታ አሜን። ማለት የወጣበት ቦታ ላይ ተካ አሜን። ብስሚላህ ረህማን ረሂም የሚመጣው እንግዳ በኸይር ተቀብለን እንድናሳልፍ አላህ ይርዳን አሜን። ብስሚላህ ከእናታችን ጋር ትንሽ ተደባብረናል። በስተክል በማከላችን እንግዲህ የነበረውን ክፍተት አይታችኋል እና ያንን ክፍተት እንግዲህ ማለት ምንም ቢሆን ያንን ነገር በቤተሰብ መካከል ጥል የፈለገ ነገር ቢኖር ጥሉ በጣም የከረረ መሆን የለበትምና አለመግባባቶች ኦፍ ኮርስ ይፈጠራሉና አሁንም ባይዘው ይሄንን ስናደርግ እኔ በተዳራችን መካከል ሶስተኛ ሰው ይግባ እያልኩ አይደለም፣ ግን ደግሞ ሶስተኛ ሰውም ባይገባም እርቅ መኖር አለበት። ከማንም ጋር በሰላም ነው እንትን ማለት ያለብንና እዚች ምድር ላይ ስንኖር እንኳን ተጣልተን ተፋቅረንም አስቸጋሪ ነው። ዛሬ ቤት መጣን፣ ግን ደግሞ እናታችንን አላገኘናትም። እናቴን ማለት ነው። እቃዎችን ምናምን ነገር ያስቢ ያው ታውቃላችሁ፣ እኔ ታላቅ ልጅ ነኝ። በየአመቱ እናቴን ያስለመድኳት ነገር አለ። እኔ ነኝ ሁሉንም ነገር የማደርገው እና የገዛነው እቃ ጤፍ አለ፣ የሾርባ እህል አለ፣ እንደገና ደግሞ የሽሮ እህሎች አሉ፣ ሩዝ አለ፣ በአጠቃላይ ብዙ ነገሮች አሉ። ለነገር የለምና እናቴ በጣም ይቅርታ በማወቅም ባለማወቅም ያስቀየምኩሽ ነገር እንዳለ በጣም ይቅርታ ማለት እናቴ እስክትመጣ እንጠብቃት። ያው ያለውን ነገር እንግዲህ ጀስት እንደዚህ አይነት ነገሮችን ያደረግነው አንደኛ ይቅርታ ለመባባልም ጭምር ነው ማለት ኦፍ ኮርስ ቤት ከመጣሁ እኔም እዚህ በጣም ቆይቻለሁ። ያው ያልመጣሁበትም ምክንያት ምንድነው ጀስት ከባለቤቴ ማዘርጋ የነበረው ግንኙነት ጥሩ አልነበረም። በማከላችን ጥል ነበር፣ ስፔሻሊ በእኔና በሷ ጉዳይ። ያው የሆነ እነሱም ያልተስማሙበት ነገር ነበር። ሽማግሌ ለምን ይዘህ አልመጣም፣ ጥፋተኛ ነህ፣ እንዴት ይቅርታ አትልም ምናምን የሚሉትን ሐሳቦች አንስተን ነበርና ለዛም ጥፋት ማረሚያ ያው እንግዲህ ያለንን ያቅማችንን እንግዲህ ላይፋችንን እኛንም አይተውታል ቤተሰብ ባለን፣ ግን እናቱ ገፍታን ምናምን እቺን ነገር ይዘን መጣናል። ግን ከሷ ጋርም አንድ ቀን እንፈታው ይሆናል። አዎ የኛም የተሻሻለ ነገር ቀጣይ ላይ የኛም የምር ላይፋችን አሪፍ ይሆናል። ያው ከመጀመሪያችን ስራም በርግዷል፣ ስራም እየሰራን ነው፣ ጥሩ እንቅስቃሴ ላይ ነኝ እኔ እና ቤተሰብ ይሄንን ይመስላል። እንግዲህ እንደመጡ እንግዲህ ይቅርታ እንላችኋለን። ከናቱ ጋርም እንታረቃለን፣ ከናቴ ጋርም ይሳካል። አዎ ከማዘርጋም ያለውን ነገር የሆነ እንደ በፊት ዲፕሊ የሆነ ግንኙነት ባይኖረንም ግን ይሄ ዲስታንሳችንን ጠብቀን የሆነ ከሷ ጋርም ተበርባለው በእኛም እንደዛው እንዲሁም ከተለያየ ሰው ጋር ባውንደሪን በጠበቀ መንገድ አብረን ልንቀጥል እንሞክራለን። ቤተሰብ እንግዲህ ማዘር ቤት የለችም፣ እንግዲህ ስትመጣ እንገናኛለን። ደሞ ስለምትሰጡን ሐሳብ አስተያየት ምናምን ከልብ እናመሰግናለን። ይሄ ደስ ይላል፣ ይሄ ፍቅራችሁ ነበር የናፈቀን ምናምን የሚሉንም አሉ። በስተክል በዚህ አጋጣሚ እኔም ማስተላለፍ የምፈልገው ነገር እቺ ደሳሳ ጎጃችን ያው በእንደዚህ አይነት ህይወት ውስጥ እየኖርን እንግዲህ ስፔሻሊ ብዙ ሰው ጋር እንዲደርስ አድርጉልን። እናንተም ላይክ በማድረግ ሰብስክራይብ በማድረግ እንግዲህ ያጋርነት የቤተሰብ የመሆን እንትናችሁን በደንብ ከፍ አድርጉልን። ጥሩ አስተያየት ለምትሰጡን፣ ገንቢ ሐሳብ ለምትሰጡን በዚህ አጋጣሚ እኔም በራሴ ቴንክ ዩ ሶ ማች ማለት ፈልጋለሁ። እናላችሁማ አሁን እናቴ ስትመጣ እንገናኛለን ማለት ነው። ዶቼ አብራችሁ ነው እኔ ብያለኝ ነው እኔ ጠብቅ እያልኩት ነው። ረጅም ማለት ቁጭ ካለን ረጅም ሰዓት ምናምን ነገር እንደው ደረሰች መስለኝ እግሯ ይታየኛል። ኦኬ ደርሷል። የነሱ የህፃናቶች ነው ይማ አረ የቷከን ደርሳለች። ቤተሰብና እስቲ ህርቅ ወርዳል። ምንም አይነት ነገር እንዳትልሽ ማለት ምንድነው? ነይ እናት አረ አንቺ ቅድሚያ አምጫቸው እኮ አላቸዋለሁ። ነይ አረ ሰው ቤት ሲመጣ እንደዚህ ነው እንደሚባለው። ይጂ አንቺ አግባጋቸው። እኔ ምን ለአንቺም ሲባል አታውቂም። ለክብርሽና ለማረግሽ ብዬ ነው። ያክብርሽ
ተከባሪ በማለት እንደዚህ እንትት ያለሽ እንዴ? ላንቺ ብዬ ነው እንጂ እኔ ምን አለበት? እኔ አልቀመጥም። እኛ እኮ እርቅ ለመፍጠር ነው ማዘር የመጣ ነው እንጂ እና እዛ ቁጭ ባሉ እኔ ያው እኔ በሌለኛ አቅም እነዚህን ሁሉ አድርጌ ቢያንስ አይተው እኔ በዚህ አልታለለም እንዴ። ይሄ ለማታለል እኮ አይደለም። ዋና እሷ መከበሯ ነው፣ የእሷን ክብር ነው የፈለኩት። ለምን ጫውቱ ጃንቻ አስማማቸው ምንድነው እንደዚህ ሆነብሻል በማለት እኔም በክፋት ይዘሽ እንቺ እንደሚሆን አድርጊ በቃ። እናቴ ይኸውልሽ አንደኛ ማለት ነው በየአመቱ ያስለመድኩሽ ነገር አለ ብዬ ነው። እኔ ቢቀርብኝ አንቺ ብቻ ተከበሪ ለራስሽ ወቂበት እንጂ እኔ ሌላ በአንቺ ጉዳይ ነው እንጂ በራሴ ጉዳይ እኮ አይደለም። እናቴ ስለኔ ተጨንቀሽ ነው አውቃለሁ። ስለኔ ተጨንቀሽ ነው ተጠበሽ ነው አይደለ እንዴ? እንዴት ነው ማስረዳሽ? እኔ ሲመጣ ምናምን ነገር ውሃ ደፍተሽ ምናምን የመጣሽ አንቺ ነሽ። የደፋሽበት አንቺ ነሽ። ያባረርሽ አንቺ ነሽ። ይሄ ሁሉ ለማን ብዬ ነው? አሁን እኮ ይቅርታ ለራሴ ለኔ ብለሽ ነው። እሺ ለኔ ብለሽ ነው። አንቺ ለምን ትጉላለሽ? ለምን ትጎሳቀያለሽ? አንቺ እንደዚህ መሆን አለብሽ ወይ? እናቱ ማባራን ትንሽ ደሳሳ ጎጆ ገባን። እናቴ አንቺ ሽማግሌ ሌላ ቢቀር እኮ ሽማግሌ ላካል እኮ ሂደሽ እኮ ራስሽ ታረቅሽ እኮ። ይሄ ቤተኛው እንትን ያለው ለምን ያስታረኳት? እሷ ታርቃ አይደለም። እኔ ይቅርታ ጠይቂያታለሁ። ይቅርታ ብጠይቅ እኔ ጋር መጣ ይቅርታ ማዘር ይዤ ልግባ ሁለት ሽማግሌ ዘብት መጣ ማዘር ነኝ እንዴ? ለትዳን ማለት እኮ ነው ሰይጣን አይደለም እኮ። አሁንም እኮ ነው ሁለት ስህተት እኮ እዚህ ጋር እኮ የራሳችሁ ስህተት ነው። እኔ እኮ አሁን ማዘር ይሄንንም ይዤ መጣሁ ለይቅርታ ነው። እኔ ይቅርብኝ። ይሄ አይደለም፣ ይሄ አይገዛኝም። እኔ እየገዛሁት አይደለም፣ እየደለልኩት አይደለም። እስኪያስረጃቸው ስንት ሰዓት ሙሉ ጠብቀን ይሁን እንደዚህ አይነት መልስ ነው ነገር የለም። እንደው እዛው በቀረው ባልመጣ እኛ በቀረን ባልመጣን እኔ ቤቴ ባልመጣው ለምን ለካ እናንተ ገብታችሁ ቆይታችኋል ቤቴ። ምንድነው ቤታችን አይደለም እንዴ? ውሻ እኮ አይደለንም፣ ነጃሳ አይደለንም። ሽማግሌ ዛቻችሁ በቃ ሽማግሌ አትበይኝና ቆይተው ተስማማተናል። ሽማግሌ ምንድነው? ሽማግሌ ለማስማማት ነው አይደል? አላውጡኝ በቃ እኮ እኛ ይቅርታ ለማለት እኮ ነው የመጣ ነው። ለማስማማት አይደለም ወይ? ለማስማማት አይደለም። ቆይ ምን እንስማማው? እርሶ ሳይስማሙ ይሄ ቤተሰቡም ክብር ማንሳት ነው የራሱ አይደለም። ሽማግሌ ማለት ባልና ሚስትን ማስማማት አይደለም ወይ? የተጣላን ሰው አንድ ማድረግ አይደለም። ሰው እንዳይገባ ስለፈለግን ጥል ስትጣይ እንዴት ነው መጀመሪያ ሰው እንዲገባ አልፈለግንም። ሽማግሌ እንዲገባ አልፈለግንም። ከትዳርሽ ወጣሽ ከዛ ያለጠ ምንድነው? አሁን ደግሞ ሄደሽ ራሳችሁ ስትታረቁ ደግሞ እዚህ ጋር እኔን ለምን ፈለጋችሁኛው? እኛ እኮ ከእርሶ ጋር ብቻ አይደለም ከኔ እናት ጋርም ተጣልተን ይቅርታ እናቴ ይቅርታ ያመጣነውንም ተቀበይን ይቅርም በይን አጥፍተናል። በቃ እኛ ስለበደልን እኮ ነው። በቃ ተኝበትሽን ያምሻል ነይ ረመዳን መጥቷል። እናቴ ምን ሆነሽ ነው? ለላ አንቺ ብዬ ነው እንጂ ለራሴ ብዬ እኮ አይደለም። ረመዳን መጣ። ያኔ እኮ ጠፋብኝ ነገር የጎደለብኝ ነገር የለም። ሰው ቆይ እኔን ይቅርታ አልተቀበሉኝም? ተቀብያለሁ። እኔንም እኮ ይቅርታ አልተቀበሉኝም። ይቅርታ ነበር ያው ይቅርታ ማዘር እኛ በእኛ መካከል ሰይጣን መግባት የለበትም። ረመዳን መጥቷል። ለምን እንጣላለን? ቁጭ በይ ችግር የለም። ቁጭ በይ አንቺ ቁጭ በል ነው ና ቁጭ በል። በእኛ መካከል እኮ እንደዚህ አይነት ነገር መግባት የለበትም። እኛ ያው እኔ እነሱ መካከል እናቴ በጣም ናፍቀሽኝ ነበረ። ወላሂ ናፍቀሽኝ በቃ ምን ነው ተፋችሁ በቃ ይቅርታ። በሰው እኮ ይቅርታ ሲያረግ ከልቡ ነው። በቃ አሁን እኮ ፈታን እኮ አንቺ ስትጎጂ ለአንቺ ብዬ ነው እንጂ እኮ ለኔ ጠፋብኝ ነገር እኮ የከፋኝም ነገር የለም። ለምን እንደዚህ በየጊዜ ለምን ይጫወቱብሻል? ያለፈው አለፈ፣ ያሁኑ ደግሞ ለምን እንደዚህ ይሆናል ብዬ እንትን ነው እንጂ ለራሴ ከልባችሁ ይቅርታ አይደለም ብያለሁ። አፎቱላ ማለት ምንድነው? አይ እኮ እንደዛ ከሆነ ታዲያ አሁን ያለፈ ታሪክ ማንሳት ምን ያስፈልጋል? እንዲጫወቱብሻል ምናምን እኔ መቼም ሆን ብዬ እሷን ለመበደል የማደርገው ነገር የለም። አይ አሁን ወደ ኋላ እንሂድ በቃ እኮ አንሂድ ወደ ኋላ። እርሱም ይቅርታ ሲያደርጉ ከልቦት ያደርጉ። እኔ ቀር እያለኝ መሄድ አልፈልግም። አፎቱላ ከተባለ ደግሞ ውስጡ እንዲያዝ አልፈልግም። እኔ አልተያዝኩም። እኔ ሰማሁ። ኧረ ታይ ተው እኔ ሰማለሁ። እኔ ችግር የለውም። የኔ አባት እኔ ይቅርታ ማለት ችግር የለብኝም ማዘር። እኔ በጣም ደስ ብሎኛል። አሁን ደግሞ እንመረቃለን። ያመጣነው እንመረቅ። እሺ እኔ ያነሳዋለሁ ገብሱ
አንቺ ፍለፊት አድርገያቸው የሽሮ እህሉ በቃ ትልልቆቹን ይደክምሻል እሺ አባቴ ትንንሾቹን ብቻ ይሄው እናቴ ዘይቱ ቴምሩ ምናምን እንዳለ ደግሞ አልወረደም ይመጣሉ እሺ ያው እነዚህ ደግሞ የጤፍ እህሎች እና መርቂን ትዳራችን እንዲባረክልን ትዳራችን ያማረ እንዲሆን የጣፈጠ እንዲሆን ሰይጣን ከማላችን እንዲወጣ ጸብጥል እንዳይኖር ገና ሲለኝ አቤት መለው ገና ስለው አቤት የሚለኝ ገባሽ አይደለ ሙሉ ሳንጠራ ምንም ልንጠራ ገና ድምጽ ምን ድምጽ ብቻ ገና ስናስብ አንተ ልትጠራይ ሳስብ ይሄው ሮጣ ዋዬ እምለ ደግሞ ሙሉ ከጠራኝ የለም 10 ጊዜ 30 ጊዜ ዋዬ እምለ እንድንሆን አንቺ ከልብሽ ይቅርታ አድርገሽልን ዱአ አድርጊልን የእናት ዱአ ጥሩ ነው የእናት ዱአ መረቃት ጥሩ ነው አሰላቱ ሰላም ሰለላሁ ዐለይሂ ወሰለም ሐጃችሁ ውጣ አሜን ቢስሚላሂ የወጣበት ቦታ ላይ ተካ አሜን ቢስሚላሂ የሚመጣው እንግዳ በኸይር ተቀብለን እንድናሳልፍ አላህ ይርዳን አሜን ቢስሚላሂ ይሄንን ባወጣችሁበት ቦታ አላህ እጥፍጥፍ ደሞ ይተካላችሁ አሜን አባይ ወንዝ ይገልብጥላችሁ አሜን ቢስሚላሂ ሙለታችሁ ተፋቀሩ አሜን ጥል መጋረጃ ይቀደድ አሜን የኸይር መጋረጃ ይገለጥ አሜን ቢስሚላሂ እሱ አንቺ በሱ ቢስሚላሂ ሌላ ሰይጣን በመሃላችሁ እንዳይገባ አሜን ቢስሚላሂ ተፋቀሩ መፋቀር ያላህ ነው መጣላት የሰይጣን ነው ቢስሚላሂ ስትወጡ አንድ ላይ ስትገቡም አንድ ላይ አላሁመ ሰል ወሰለም አላ ዘይድ ፍቅራችን ጨምሯል በቃ ጨምሯል ናሳ እሺ ፍቅራችን ጨምሯል አሁን ቤተሰብ ከሆነ በኋላ አንጣላ ጨመረ ያለ ነው አሁን ራሱ በልቤ እኮ እየጠራሽ አቤት አላለች አቤት አላለች ወይ ባካንጀ ተጠራኝ ከየት ከትልቁ ከትንሹ እርቃችን እንደዚህ ተፈጥሯል ደስ የሚል ጊዜ ነው ያሳለፍነው ማዘርም የእውነት ትልቅ ሰው ኖት አክብረው ይቅር ስላሉን አኛ ልጅ ነን ትልቅ ነው እኔ ያልኩት በሌላ መንገድ ነው እኔ እርሶን አክብሬ ነው እና እኛ አጥፍተን እንደ ልጅም አጥፍተን በማወቅም ባለማወቅም ስናጠፋ እርሶ ይቅርታ ስላደረጉልን ከልብ ነው የምናመሰግነው እንግዲህ ካሁን በኋላ በነገር ላይ ማለት ነው እናቴ ትለያለች ስለክ አሁን ትንሽ ደከም ብሏታል እንዴት ነው ሳትበላ አብልታ ሳትጠጣ ጠጥታ ገባክ እንግዳ መቶ ምናምን ሳይበላ ምናምን ነገር ተመለሶ አላውቅም ነበር በአሁኑ ሰዓት ግን ምናምን ትንሽ ድክምክም ብሏታል አይታላ አይዞን ደርሰናል አሁን ደርሰንልሻል አይዞሽ አታስቢ አላህ ይድረስላችሁ አሚን ሁሉንም ነገር ደግሞ እናሳካልሻለን ሌላ ደግሞ ማሳካላስ ነገር አለ ባለፈው ወርቄን እሸጣለሁ ምናምን ነገር ያልኩ እነግርሃለሁ እና የሆነ ምሰራላት ነገር አለ የሆነ በጣም የሚያስፈልጋት ማለት ነው ለሰው ልጅ በሙሉ የሚያስፈልገውና ለአመታት ደግሞ እሷ የምትፈልገው ነገር ነው ሲቀጥል ደግሞ አሁን አልቀስ አልፈልግም እንዴ ምንም አንቺ ደግሞ በደስታ ቀን ሁሌ ማልቀስ ነው ስራሽ ሐሳብሽን ተረጋግተሽ ነው ተናገሪ አንድ ቀንም አላጎደልሽብኝም አይጉደልብሽ ሁሉም ነገር ትርፍርፍ ነው የምታረግልኝ ምንም ያጣው ነገር የለም አንቺ የሚያስለቅስ ነገር የለም ብቻ አንቺ ረጋባይ አሁን የሚያስለቅስሽ ነገር የለም ሁሌ ልጅነት የለም እየበሰልሽ ነህ እንጂ እኔ ሌላ ምንም ያጎደለብኝ ነገር የለም እኔ ሞልቶልኝ ነው ድክም ያለኝ ደግሞ እኔ በጤንነቴ ነው እንጂ በሌላ ነገር አይደለም የጤንነት ጉዳይ ነው ስለደረስንም ፀሐይ ላይ መሆን የለባችሁም በቃ ወደ ቤት እንግባ ለማንኛውም ነው በድግባል ማለት በቃ የሆነ ቀን ላንታውን እነግራለሁ ለኦዲየንስ ግን የሆነ ቀን እነግራቸዋለሁ
ሰላማችሁ ይብዛልን። እንወዳችኋለን፣ እናከብራችኋለን። እንግዲህ ከእናቴ ጋር ታርቀናል ማለት ነው። ቻው ቻው፣ ደህና ሁኑ ቤተሰብ። ሰው ይኸው ታርቀናል። ይቅርታ አፎቱ ሊላበሏቸው ረመዳን መጥቷል። ረመዳን መጥቷል። ለእናንተም ላስቀየምናችሁ ለሁላችሁም ማለት ነው በማወቅም ባለማወቅም ይቅርታ ጠይቃለን። እንግዲህ የይቅርታ ወር ነው፣ የሰላም ወር ነው፣ የአንድነት ወር ነው፣ የመተሳሰብ ወር ነው እና እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛልን። ቻው ቻው፣ ደህና ሁኑልን።